ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ቆያችሁልኝ። በዛሬው ቪዲዮአችን ደግሞ ኤንሸንት ኢንዲያን ሲቪላይዜሽን የሚለውን የሰባተኛ ክፍል ቻፕተር 4 ሁለተኛውን ቶፒክ እናያለን። ለዚህ ቻናል አዳዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለሌሎች ሰዎች ተደራሽ ይሆን ዘንድ ደግሞ ሼር ማድረግ እንዳይረሳ። ቪዲዮውን ማየት ጀምሩ፣ ላይክ አድርጋችሁ ጀምሩ። በዛሬው ቪዲዮ ኤንሸንት ኢንዲያን ሲቪላይዜሽን የሚለውን አጠር አድርገን ለማየት እንሞክራለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ቻፕተር 4 መጀመሪያ ባለፈው እንዳየነው ስለ ኤንሸንት ወርልድ ሲቪላይዜሽን የሚያነሳ ነው። በዓለም ላይ የነበሩ ጥንታዊ የሰው ልጅ ስልጣኔዎች ብለን ስለ ሜሶፖታሚያን ሲቪላይዜሽን ስለ በጤግረስና በኤፍራጥስ ወንዝ መካከል ስለተመሰረተው በሰው ልጅ ታሪክ ውስጥ ቀዳሚ ስለሚባለው ስለ ሱሜሪያን ሲቪላይዜሽን በሜሶፖታሚያ ወይ በጤግረስና ኤፍራጥስ ወንዝ በሚባለው ቦታው መካከል ላይ በሁለት ወንዞች መካከል ባለው ቦታ ወይም ሜሶፖታሚያ በሚባለው ቦታ ላይ እንግዲህ በርካታ ስልጣኔዎች ተነስተዋል። ከነዛ ስልጣኔዎች ውስጥ the earliest civilization in the human history የሚባለው የኤንሸንት ሱሜሪያን ሲቪላይዜሽን እንደሆነ ባለፈው አይተናል። በዛሬው ክላሳችን ደግሞ ሁለተኛው ኤንሸንት ሲቪላይዜሽን ኤንሸንት ኢንዲያን ሲቪላይዜሽን የሚለውን ነው የምናየው ማለት ነው። India is a country in South Asia whose name comes from the Indus River። ስለዚህ ኢንዲያ የምንላት ወይም ህንድ የምትባለው ሀገር እንግዲህ በጂኦግራፊካሊ ሎኬሽን አይት ነው ሳውዝ ኤዥያ ነው፣ ደቡባዊ የኤዥያ ኮንቲኔንት ላይ በኤዥያ ወይም በእስያ አህጉር ደቡባዊ ክፍል ላይ የምትገኝ ሀገር ናት። ኢንዲያ የሚለው ስያሜ የመጣው እንግዲህ በአካባቢው ላይ ከነበረው ኢንደስ ከሚባለው ሪቨር የተወሰደ ነው የሚለው። About 2500 BC Indian civilization emerged by the Dravidians, indigenous peoples in northern India in the Indus Valley in the western part of Asia which is ቱዴይ ናውን አስ ፓኪስታን ኤንድ ዌስተርን ኢንዲያ ማለት። ስለዚህ እንግዲህ ኢንዲያን ሲቪላይዜሽን 2500 ቢሲ አካባቢ ነው የተመሰረተው ማለት ነው። ከክርስቶስ ልደት በፊት 2500 ዓመተ ዓለም ላይ ማለት ነው። ቢሲ ማለት ቢፎር ክራይስት ነው ባለፈው እንዳየ ነው። ይሄ ኢንዲያን ሲቪላይዜሽንን የመሰረቱት ወይም ደግሞ ኢስታብሊሽ ያደረጉት ወይም መርጅ ያደረጉት ሰዎች ድራቪዲያንስ ይባላሉ። ድራቪዲያንስ ማለት እንግዲህ በወቅቱ ኖርዘርን ፓርት ኦፍ ኢንዲያ ላይ ይኖሩ የነበሩ ኢንዲጂኒየስ ወይም ኦሪጂናል ወይ ኔቲቭ ማህበረሰቦች ናቸው። እዛው አካባቢ የነበሩ ተወላጆች ወይም ኢንዲጂነስ ሰዎች ማለት ነው። ስለዚህ ኢንዲያን ሲቪላይዜሽን በእነዚህ በድራቪዲያንሶች 2500 ቢሲ አካባቢ የተመሰረተ ነው። እንግዲህ ኢንዲያን ሲቪላይዜሽን የመሰረቱት ድራቪዲያኖች ይባላሉ። ኖርዘርን ፓርት ኦፍ ኢንዲያ ላይ ይገኙ የነበሩ ሰዎች ናቸው። ስለዚህ ኢንደስ የኢንዲያን ሲቪላይዜሽን የት ወንዝ ላይ ነው የተመሰረተው? ኢንደስ ቫሊ የሚባለው ወንዝ ላይ ወይም በሱ ወንዝ ዳርቻ ላይ የተመሰረተ ነው። ይሄ ኢንደስ ቫሊ ሲቪላይዜሽን ወይም ኤንሸንት ኢንዲያን ሲቪላይዜሽን እንግዲህ በአሁን ላይ በዘመናዊ ሀገራቶች ወይም ሞደርን ካንትሪስ የምንላቸው ፓኪስታን እና የዌስተርን ፓርት ኦፍ ኢንዲያ ላይ የተመሰረተ ነው። ጂኦግራፊካሊ አሁን ባለው አደረጃጀት ወይም አወቃቀር የህንድ ምዕራባዊ ክፍል እና የኢንዲያ ዌስተርን ፓርት ኦፍ ኢንዲያ እና የፓኪስታን የሚገኙበት ሀገሮች ወይም እነዚህ ሁለቱ ሀገሮች የሚገኙበት ወይም ሁለቱ ቦታዎች የሚገኙበት ቦታ ላይ የተመሰረተ ጥንታዊ ስልጣኔ ነበር ማለት ነው። ሃራፓ ኤንድ ሞሄንጆዳሮ were the two major cities of this period of Indian civilization። እንግዲህ ኤንሸንት ኢንዲያን ሲቪላይዜሽን ላይ በጣም በአርባናይዜሽን ይታወቁ ነበር። the two most prominent or the major city የሚባሉት በጣም ስመጥር ታዋቂ የነበሩ ከተሞች ነበሯቸው። ሃራፓ እና ሞሄንጆዳሮ የሚባሉ ሁለቱ ታዋቂ ወይም ዝነኛ ፕሮሚነንት ስመጥር የሆኑ ከተሞች ነበሯቸው ማለት ነው። በአርባናይዜሽን በጣም ይታወቃል። በኋላ ላይ እናያለን አቺቭመንታቸው ላይ። ኔክስት ፖይንታችን አቺቭመንትስ ኦፍ ኢንዲያን ሲቪላይዜሽን ወይም አቺቭመንትስ ኦፍ ኤንሸንት ኢንዲያ ነው። they were known in science and mathematics በሳይንስ እና በማትማቲክስ ይታወቃል። አቺቭመንት እንግዲህ ምንድነው አበርክቷቸው ምንድነው አቺቭ ያደረጉት ያሳኳቸው ነገሮች የሚለው ነው። ሳይንስ ኤንድ ማትማቲክስ ነው አንዱ። ኢንዲያንስ were advanced in science and mathematics በሳይንስ እና በማትማቲክስ ምንድነው they were advanced በጣም ታዋቂ ነበሩ። ብዙ ስራዎችን ሰርተዋል። particularly in surgery the Indians physicians were famous በሰርጀሪ በቀዶ ጥገና ነው ማለት ነው። በሜዲሲን ላይ በጣም ይታወቃሉ ማለት ነው። በስፔሻሊ እነዚህ የኢንዲያን ፊዚሺያኖች ማለት ነው። the Arabic numerals like from 0 to 9 ማለት እነዚህ numerals ወይም የአረብ ቁጥሮች የምንላቸው Arabic numbers were first used in India። እነዚህ አረቢክ ቁጥሮች ማለት 1 2 የምንላቸው እነዚህ ሲምቦሎች ያሉበት ማለት ነው። እነዚህን ለመጀመሪያ ጊዜ ዲቨሎፕ ያደረጓቸው ኢንዲያኖች ናቸው። ለመጀመሪያ ጊዜ የተጠቀሟቸውም ኢንዲያኖች ናቸው። እንግዲህ አረቢክ ነምበርስ ለምን ተባሉ ስንል መጀመሪያ ኢንዲያ ውስጥ ዲቨሎፕ ተደርገው ጥቅም ላይ ዋሉ፣ ግን ወደ አውሮፓና መላው ዓለም እንግዲህ እንዲስፋፋ ያደረጉት ወይ ደግሞ ኤክስፓንድ እንዲሆን ያደረጉት አረብ ስኮላርሶች ናቸው፣ የአረብ ምሁራን ማለት ነው። ስለዚህ አረብ ኑሜሪያልስ ወይም አረቢክ ነምበርስ እንዲባሉ የተቻለውም ለዛም ነው እንጂ መጀመሪያ ዲቨሎፕ የሆነው ለመጀመሪያ ጊዜ ጥቅም ላይ የዋለውም በኢንዲያን ወይም በኢንዲያን ሲቪላይዜሽን ጊዜ ነው ማለት ነው። the decimal system and the symbol of zero had their origin from
ኢንዲያ። እንግዲህ ዴሲማል ነምበሮች በነጥብ የሚቀመጡ 0.1 ምናምን የሚባሉ አይነት በፖይንት የሚቀመጡ ቁጥሮች ዴሲማል ነምበርስ፣ እንዲሁም ሲምቦል ፎር ዚሮ የዜሮ ሲምቦል ወይም ደግሞ እንደዚህ ክብ አይነት ሲምቦል እንዳላት ለመጀመሪያ ጊዜ ዲቨሎፕ ያደረጉት ወይም ኦሪጂናቸው እዚያው ኢንዲያ ውስጥ ነው ማለት ነው። ኢንደስ አርቲዛንስ ዩዝድ ኮፐር፣ ብሮንዝ፣ ሲልቨር ኤንድ ጎልድ ቱ ሜክ ዲፍረንት ቱልስ ኤንድ ኦርናመንትስ። የተለያዩ ጌጣጌጦችን የተለያዩ ቱሎችን ኮፐር፣ ብሮንዝ፣ ሲልቨር አይነት እንዲሁም ጎልድ አይነት በመጠቀም የኢንዲያን አርቲዚያኖች ወይ እነዚህ ባለ እጆች ወይም የዕደ ጥበብ ባለሙያዎች እነዚህን ኦርናመንቶችን የተለያዩ ጌጣጌጦችን የተለያዩ ቱሎችን ከኮፐር ከብሮንዝ ሲልቨር ጎልድ አይነት ማቴሪያሎችን በመጠቀም ሜክ ያደርጉ ነበር ይሰሩ ነበር ማለት ነው። this is one of their achievements. the other one is urbanization. ቅድም እንዳልኳችሁ ኢንዲያን ሲቪላይዜሽን ላይ እንግዲህ በአርባናይዜሽን በጣም ይታወቁ ነበር፣ በከተሜነት ማለት ነው። well planned cities revealed organized government in ancient India. Harappa and Mohenjo-daro were one of the two prominent ancient cities in India. ስለዚህ አርባናይዜሽን አንዱ መገለጫቸው ነው የኤንሸንት ኢንዲያን ሲቪላይዜሽን ነው ማለት ነው። they had well planned cities like Harappa and Mohenjo-daro. ስለዚህ እንደ Harappa Mohenjo-daro አይነት በጣም ስመጥር ፕሮሚነንት የነበሩ ሲቲዎች ወይም ከተሞች ነበሯቸው። the Indus Valley civilization are the most advanced in town planning. በታውን ፕላኒንግ በአርባናይዜሽን በጣም ይታወቁ ነበር ነው። ከተሞቻቸው በጣም ስመጥር ፕሮሚነንት ነበሩ። የራሳቸው ድሬኔጅ ሲስተም ነበራቸው። ዋተር ሰፕላይ፣ የብሪክስ ታውን እንደዚህ ከጡቦች የሚሰሩ ግንባታዎችን ዌል ስትራክቸርድ ዌል ፕላንድ የሆነ አርባናይዜሽን ወይም ሲቲ ነበሯቸው። ከነዛ ውስጥ በጣም ስመጥር ፕሮሚነንት የሚባሉት ሀራፓና ሞሄንጆ-ዳሮ ናቸው ማለት ነው። ሌላ የምናያቸው ሪሊጅናቸውን ነው። ሌላ የምናየው ሪሊጅን ኦፍ ኤንሸንት ኢንዲያ ሃይማኖታቸው ምን ይመስላል የሚለው ነው። እንግዲህ በርካታ ሃይማኖቶች አሏቸው። ከዛ ውስጥ አንዱ ሂንዱይዝም እና ቡዲዝም የሚባሉ ናቸው። ሂንዱይዝም የሚባለው በሂንዱ ሪሊጅን የኢንዲያን ሪሊጅን ነው። ሶ ኢትስ the major religion of India and one of the oldest living organisms of the world. እንግዲህ ህንድ ውስጥ ካሉ በጣም በርካታ ሰዎች ከሚከተሏቸው ወይም በርካታ ተከታይ ካላቸው ሃይማኖቶች ውስጥ አንዱ ሂንዱይዝም ሪሊጅን ሂንዱይዝም የሚባለው ሃይማኖት ነው። ይሄ በህንድ በጣም ዋነኛው ነው። በብዛት አብዛኛው ህንዳውያን የሚከተሉት ሃይማኖት ነው። እንዲሁም በዓለም ላይም ካሉ ኦልደስት የሚባሉና ብዙ ተከታይ ካላቸው ሃይማኖቶች ውስጥ አንዱ ሂንዱይዝም ነው ማለት ነው። ሰርድ ነው በዓለም ላይ ሰርድ ኢን ዘ ወርልድ ማለት ነው። ክርስቲያኒቲ ከእስላሚክ ቀጥሎ ያለው ሶስተኛ ሃይማኖት ሂንዱይዝም ነው ማለት ነው፣ ብዙ ተከታይ ያለው። This religion teaches that mankind or the soul is condemned to a cycle of rebirth ነው። እንግዲህ በሂንዱይዝም ውስጥ ሳይክል ኦፍ ሪበርዝ አለ ማለት ነው። ወይ ደግሞ ምን ተብሎ ይጠራል? እርሱ ሪኢንካርኔሽን ይባላል። ሪኢንካርኔሽን ማለት የሰው ልጅ ነፍስ አትሞትም ነው። the soul is reborn ነፍስ ድጋሚ ትወለዳለች ነው። ለምሳሌ የእናንተ ነፍስ ከሆነ ታይም በፊት በሆነ ሰው አካል ውስጥ ነበረች እንደማለት ነው። አስተምሮ ምን ማለት ነው? ይሄ ሪኢንካርኔሽን የሰው ልጅ ነፍስ አትሞትም። ሰውየው ሲሞት ነፍሱ በሌላ ሰው ተመልሳ ትመጣለች ነው። ለምሳሌ እኛ ስንሞት የኛ ነፍስ በሌላ ሰው ስጋ ተመልሳ ወደ ምድር ትመጣለች ነው። እኛ የያዝናት ነፍስ ከሆነ ታይም በፊት ከኛ በፊት የነበሩ ሰዎች አካል ውስጥ የነበረች ነፍስ ናት። ስለዚህ ሪሳይክል ነው ወይም ደግሞ ይሄ የሰው ልጅ ሶል ወይ ደግሞ ነፍስ ሳይክል ኦፍ በርዝ ነው ወይ ደግሞ ድግግሞሽ አለ ነው። this continuous process of rebirth is called reincarnation። ስለዚህ ሂንዱይዝም ውስጥ የምታውቁት የሚገባው ነገር ሪኢንካርኔሽን አለ። ሪኢንካርኔሽን ማለት ደግሞ continuous rebirth of soul ማለት ነው። የሰው ልጅ ነፍስ በድጋሚ እንግዲህ ሪበርዝ ታደርጋለች፣ ትመላለሳለች ነው። ስለዚህ የእናንተ ነፍስ በሆነ ጊዜ በአፄ ቴዎድሮስ ወይ በአፄ ምኒልክ ጊዜ የሆነ የአንዱ ወታደር ነፍስ ልትሆን ትችላለች ማለት ነው። ስለዚህ በሂንዱይዝም አስተምሮ ሪኢንካርኔሽን የሚባል አለ ማለት ነው። ቡዲዝም ነው ሌላኛው ሪሊጅናቸው። ቡዲዝም was a religion founded by Siddhartha Gautama about 500 BC ማለት። ስለዚህ ሌላኛው የሂንዱይዝም ውስጥ ከኢንዲያ ውስጥ ከሂንዱይዝም ቀጥሎ ሌላኛው ሃይማኖት ቡዲዝም የሚባለው ነው። እንግዲህ መስራቹ ፋውንደሩ ሲዳርታ ጋውታማ ይባላል ወይም ቡድሃ ይባላል ባጭሩ። 500 BC አካባቢ የተመሰረተ ነው። he was called Buddha by his followers which means enlightened one ነው። እንግዲህ የቡዲዝም ሃይማኖት መስራች ቡድሃ ይሉታል። ሃይማኖት መስራቹን ወይም ሲዳርታ ጋውታማ ነው ስሙ። ፎሎወሮቹ የሃይማኖቱ ተከታዮች ደግሞ ቡድሃ ይሉታል። ቡድሃ ማለት እንግዲህ the enlightened one የበራለት የተገለጠለት እንደማለት ነው። enlightened one ማለት ነው። 500 BC አካባቢ የተመሰረተ ነው ማለት ነው። ቡዲዝም emerged from Hinduism as a reform movement። እንግዲህ ቡዲዝም ከሂንዱይዝም በሪፎርም አማካኝነት ልክ
ፕሮቴስታንቲዝም በሪፎርም አማካኝነት ከካቶሊክ እንደተመሰረተው እንደተገነጠለ ሁሉ የሂንዱይዝም ቡዲዝም ሃይማኖትም ከሂንዱይዝም በሪፎርም አማካኝነት የመጣ በሲዳርታ ጋውታማ ወይ በቡድሃ አማካኝነት የተመሰረተ ሌላኛው በኢንዲያን ውስጥ ያለ ሃይማኖት ነው ማለት ነው። የመጨረሻ ፖይንታችን ፎል ኦፍ ኢንደስ ቫሊ ሲቪላይዜሽን ወይም ኤንሸንት ኢንዲያን ሲቪላይዜሽን እንዴት ነው ፎሎ ያደረገው የሚለውን ነው። abruptly the Indus Valley civilization disappeared for a reason not known much ነው, which means the fall is not clearly known ማለት ነው። እንግዲህ የኢንዲያን ሲቪላይዜሽን እንዴት ነው ፎሎ ያደረገው ስንል clearly known አይደለም ወይ ደግሞ በግልጽ የሚታወቅ ነገር አይደለም። there is no enough evidence for that ማለት ነው። ስለዚህ በቂ የሆኑ ማስረጃዎች የሉም። seemingly it may have been ended due to environmental changes and the invasion from outside, especially by the Aryans from the north ማለት። ስለዚህ ሁለት ምክንያቶች ይጠቀሳሉ ሊሆኑ ይችላሉ ተብሎ ይገመታል። it may have happened because of environmental changes። አንዱ environmental change ማለት ለምሳሌ የአየር ንብረት ለውጥ ነው፣ ፍለድ ሊሆን ይችላል፣ ድሮት ሊሆን ይችላል። በዚህ ምክንያት እንግዲህ የኢንደስ ቫሊ ሲቪላይዜሽን ፎል እንዳደረገ ዲክላይን እንዳደረገ ይታመናል። ሁለተኛው the invasion of Aryans ነው። the invasion by Aryans የሚባሉት ኖርዝ አካባቢ ከሴንትራል ፓርት ኦፍ ኤዥያ የመጡ ሰዎች የድራቪዲያንሶች የኢንዲያን ሲቪላይዜሽን መስራቾችን እንግዲህ ኢንቬድ እንዳደረጓቸውና ከዚህ ከመሰረቱበት ከፓኪስታንና ከዌስተርን ፓርት ኦፍ ኢንዲያ ኢንደስ ቫሊ ሲቪላይዜሽን ከተመሰረተበት ኤሪያ በአሪያኖች ወረዋቸው ከዛ አካባቢ ድሮቭ አውት እንዳደረጓቸው ይታመናል። this is the fall of Indian civilization። ስለዚህ ሁለት ምክንያቶች አሉ። ኢንቫይሮንመንታል ቼንጅ ነው። ኢንቫይሮንመንታል ቼንጅ ድሮት ሊሆን ይችላል፣ ፍለድ ሊሆን ይችላል፣ ጎርፍ ድርቅ ሊሆን ይችላል። ሌላኛው the invasion by አሪያንሶች ድራቪዲያንሶችን የኢንደስ ሲቪላይዜሽን መስራቾችን እንደወረሯቸውና በዛ ምክንያት የኢንደስ ቫሊ ሲቪላይዜሽን ፎል እንዳደረገ ዲክላይን እንዳደረገ ይታመናል ማለት ነው። it's all about for today። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሌሎች ሰዎች ሼር ማድረግ እንዳትረሱ። በሌላ ቪዲዮ መልሳለሁ። መልካም ቆይታ።